በፊት ሴት እኛ ኳስ ለማየት ስንሄድ ምናምን ሲደናው ምን ይቀርይላ ምናምን ይሉ ነበር ወንዱን በሙሉ አጡት ኳስ ሲኖር ወይስ አንድ ሁለት ነው ያሉና ከወንዱ በልጠው ቁጭ አሉ የኔ ግምት ይሄ ነው የኔ ኮንክሉዥን ይሄ ነው አው ምንድነው ወንዱ ምናምን ነገር ኳስ ላይ ብሎ ሲሄድ ሌላ ሴት ጋር መሄድ ነበር የሚመስላቸው ወንዱ አብረው ቁጭ ብሎ ደግሞ ሲያው ጭራሽ ከወንዶቹ በላይ ማሊያ ለብሰው የሚያዩት እነሱ ዴቪድ ቤካም ያለም ምርጥ ምናምን ነገር ሩኒ ያለም ምርጥ ምናምን ሃሪ ኬን ያለም ምርጥ ምናምን ነገር ይባላል አንድ ላይ ሆነው ሲሰባሰቡ አንዳሩ ቢቢሲ ነው የሚጫወተው እንጂ እነሱ በጣም የሚገርመኝ ነገር ግን ሬዲዮ ላይ ሆናችሁ ስታስተላልፉ ጣቢያ ያዘዋወርኩ አንዳንድ ጊዜ አዳምጣለሁና በጣም ስሜታዊ ሆነዋል ገና ከማል ሚዲያ ሳይልፍ ዋው ምናምን ነገር የሚባል ነው ጠረጴዛው ላይ ሲንጓጓ ሰማለሁና አንዳንድ ጊዜ ለነ ይርዳውም ቢታሰብ ጥሩ እና በጣም በቀላል ፓስ ምናምን የተሳተው ኳስ በጣም ትጫዋላችሁ እናንተ ስርዓት ያዙ ስርዓት አይደለም አይ በወልስም ነው አመጣራችሁ የጥቅል ስም ነው በወልስም ነው አመጣራችሁ እንዴት ሰንብታችኋል የመኳንንት በሬ ፖድካስት ቤተሰቦች አብራችሁኝ ቆይታ ያደረጋችሁ በፖድካስቱ ብዙ ጊዜ ያሳልፋችሁ ስላለ ከልብ አመሰግናለሁ ዛሬ እንግዲህ ከኳስ ጋር ግንኙነት ካላቸው ሰዎች ደግሞ በሌላ መንገድ ከኳሱ ጋር ግንኙነት ያላቸውን ሰዎች ይዤ ከናንተ ጋር ቆይታ አደርጋለሁ ያው በቀልድ ነው የምታውቁት በቀልድ ህይወት ውስጥ ብዙ ታሪኮችን ማህበራዊ ሂሶችን ሐሳቦችን ያካፈለን ቆይታ አድርጓል ስቲል አሁንም በእኛ ህይወት ውስጥ አለ ደረጃ ይልኝ ደሬ የመኳንንት በሬ ፖድካስት እንግዳ ለመሆን ፍቃደኛ ስለሆንክ በመጀመሪያ ከልብ አመሰግናለሁ እጅግ በጣም አርጋ አመሰግናለሁ መኳንንት በጣም አሪፉ ናችሁ እናንተ በዚህ በስፖርት ረገድ የሚደረጉ ነገሮች ሙሉ ነገር ለአድማጭ ለተመልካች ስለምትሰጡ ያለምንም ቅድመ ሁኔታ ስትነግረኝ ይሄው እዚህ ጋር ተገኝቻለሁ በጣም አመሰግናለሁ ደሬ በጣም ይገርመኝ ምን እንደሆነ ታውቃለህ ደሬ ጧት ሬዲዮ በጣም ትሰማለህ እና የኔና የሰይድ ፕሮግራም አለ ስፖርት ዞን የሚባል እና ብዙ መረጃዎች አሉ ስለዛ ፕሮግራም እንዴት ነው የምታደምጠው ትግስተኛ እንዴት ሆንክ ብዙ ሰው ትግስት የለውም ሬዲዮ መስማት አሁን ህይወት ጥድፊያም ስለሆነና ትሰማናለህ እስኪ ንገረኝ አዎ አይ እንዴ በጣም ሬዲዮ ማድመጥ ትልቅ ነገር ነው ያው በደሞ በኤሌክትሮኒክስ የቪዥዋል በሆነው ነገር ላይ ደግሞ ያው ማታ ነው በአብዛኛው የምታገኙ ከዛ ደግሞ የትመት ሚዲያዎች አሉ የትመት ሚዲያ ከገዛው በኋላ ቤት አርገው የጥሞና ጊዜ ወስደህ መታነበው ነው ሬዲዮና ቴሌቪዥኖች ግን ኢሚዲየትሊ አብረህ ካልተከታተልክ በስተቀር የሚያልፍህ ነገር ይሆናል ግን በዚህ ዘመን ደግሞ መልሰህ የምታይበት ሁኔታዎች ተፈጥረዋል ግን በዛው ሁኔታ ውስጥ ማግኘትን መቻል የሚያህል ነገር አሪፍ ነገር የለም በዛው ሆት ባለ ነገር ላይ ማግኘትን የሚያህል ትልቅ ነገር የለም ለዛ ነው ሬዲዮ የምታደምጠው ቴሌቪዥን የምታየው ትራሴ ላይ ሆኜ ሬዲዮ ሳደምጥ የሚያልፉኝ ነገሮች ሁሉ በመረጃ ሙሉ ነኝ ለመረጃ ቅርብ ነኝ መረጃ ለማግኘትም ደግሞ ሬዲዮ ከብዙ ነገሮች ተመራጭ ነው ቢያንስ ትራስ ላይ ኮንክ ካልሆነ ደግሞ መኪና ስትነዳ እየነዳ በመትሄድበት ሰዓት ለመረጃ ቅርብ ነህ መኪና እየነዳ ቲቪ አታይም ተኝተህ ከንቅልፍ ነቅተህ ቲቪ አታይም ስለዚህ ቅርቡ ነገር ከህትመትም ከመንም በሙሉ ቀድሜ ያለው ሬዲዮ ነው ሬዲዮ ደግሞ ዘጋ የሚሰጡ መረጃ ሙሉነት መረጃው ትክክለኛነት የመረጃው በሳልነትን ግምት ውስጥ ከተህ ጣቢያ አዘዋውረህ ታዳምጣለህና ይሄ ኤክስፒሪየንስ አለኝ አይ በጣም ስለገረመኝ ነው ብዙ ጊዜ እኔ በመንገናኝባቸው አጋጣሚዎች አንዳንዴ እንገናኛለን ያው አልፎ ያው ቢዚ ስለሆንክ ያው ሰው ፈላጊ ነው አንተ በጣም ሰው ይፈልጋል እና እንዳጋጣሚ ሳገኝ በጣም የሚገርመኝ ብዙ ኢንፎርሜሽኖች አሉ ስለ ሬዲዮ ስለ ኳስና ደሬን በቀልድ ብቻ ነው እንዲሰው የሚያቀው ብላለሁ ከቀልድም በላይ በጣም ብዙ የስፖርት ዕውቀት አለና ለዛም ነው በዚህ ፕሮግራም የጋበዝኩ ብዙ ነገር ስለምናገኝ ማለት ነው አንዴ ፍላጎት ደምሴን ሬዲዮ ላይ ጋብዤው ከፍላጎት ደምሴ ጋር ስታወሩ በጣም ገረመኝ ፍላጎት ደምሴ እንግዲህ በጣም ፌመስ ኳስ ተጫዋች የነበረ በአስራት ኃይሌ ስር ነፍሱን ይማረውና አስራት ኃይሌ
አንተ ደግሞ ገብተህ ስታወራ በቃ እንደ ጓደኛ አለቀሳችሁብኝና ደነገጥኩ ሬዲዮ እቺ ሜክሲኮ የነበረችው ሜዳ ብዙ ነገሮች አላት ታሪክና እስኪ እነማን ትዝታዎች ናቸው ኳስ ውስጥ ያቺ ሜዳ ስኳር ሜዳ ትባላለች 52 ቀበሌ ሸበሌ ጎል በጣም ብዙ ነፍላጎት ደምሴ ኤርሚያስ ተፈሪ ኢቭን አብርሃም ብስራትና ወንድሙ አዲስ ብስራት ከዛኛው ከልደታ እየመጡ ሁሉ ይጫወቱበት ነበር ጸጋይ ባቲ ተስፉ የሚባል መቻል ይጫወት የነበረ ልጅ ተስፋዬ የምትባል ደግሞ ኤልፓ ነበረች ብዙም ሳት ታይን የጠፋችው በጣም ብዙ ልጆች እዛ ሜዳ ላይ ተጫውተዋል ከዛ አለፍ ይያልን ደግሞ እየሄድን ወደ 10 ቀበሌ እና ደጎል ሰለሞን እና ሪኒ ቴዲ ወንድማቸው እና በጣም ኳስ ተጫዋቾች እዛ ጋር እየሄድን ይጫወት ነበርና እነዛ ሜዳዎች በጣም ብዙ ትዝታዎች አላቸው በጣም ብዙ ኳስ ተጫዋቾችም ይወጡባቸው ሜዳዎች ናቸው ያንን ሜዳ ሳስበው በዘልቅ ኖሮ አብሬ እንዲህ አሁን እንደምታየኝ በኮሜዲው ነገር ለመዝለቅ አልችልም ነበርም መሰለ እኔ ቱን ይደክማኝ ነበር ደረጀ ቅቤ ነው የሚሉኝ ቶሎ ነው መቀልጠውና 11 ተጫዋች 11 ከዛ 90 ደቂቃ ከዛ ሰው ይጮህብ አይ ይቅርብኛል ይልቃው መላሴ ይሻላል ብዬ ወደ መላሴ ዞርኩ ያቺ ሜዳና አረሳተም አሁን ፎቅ ምናምን እየተሰራባት ነው ግጥም ይዘህ ብዙ ቴር ነበር አይደል ለሰዎችንም እንትን ለማለት ለማስረዳትም እንዴት ነው ግን ወደ ኮሜዲው የገባው እንዴት እግር ኳስ ተውክና ኮሜዲው ውስጥ ገባ እዛ ጋር እንግዲህ ነብሱን ማራው ሀብቴም በጣም ያስቀኝ ነበር ቦክሰኛ ተጫዋች ስትሆን ተቀያሪ የለም ተቀጥቀጣት ደቂቃው እስከምታልቅ ትወጣለህ እግር ኳስ ላይ ግን ሳምህ ራሱ በሽሽቴን ብለ መውጣት ትችላለህ ጉልበትን ይዘህ ትወጣለህ ቦክስ ላይ አችልም ካልተዘረርክ በስተቀር እግር ኳስ ላይ ደግሞ ያው አመመኝ ብለ ትወጣለህ እዛ ድረስስ ምን አዳረቀ መድረክ ላይ ሆነ እዛው ጋር ተጫውተ ምናም በሽሽት የለ ቦክስ የለ ምን የለ ምናምን ነገር በሚል ወደዛ እንደዛው ምክንያቱ ነኝ ምኒልክ ትምህርት ቤት ነው በየነመር ጀመርኩት ምኒልክ ትምህርት ቤት ደግሞ አስተማሪዎቹ በተለየ ቋንቋ አስተማሪዎቼ በእንደዚህ አይነት ነገር ውስጥ እንዲሄድ መድረክ እየሰጡኝ በዛ ውስጥ በቃ ሰው ፊት የማውራት ሰው ፊት የመቀለድ ሰው ፊት የመጫወት ነገር እድል ሰጡኝ በዛ በቃ ገባሁና ይሄው እንግዲህ አንተ ጋር ቁጭ አልኩኝ ይላል በጣም ይገርመኛል የኳስ ዕውቀት አሁን ለምሳሌ ስለ ሮናልዶ ስለ ሜሲ ስለ ትንታኔ የምትሰጥበት መንገድ በጣም ይገርመኛል ባለቤት የአርሰናል ደጋፊ ነች አይደል አንተ የባርሴሎና ደጋፊ ነህ ባርሴሎና በሮናልዲኒዮ ጊዜ ተወከው ከዛ በኋላ አይ አሁን ይሄ ያማን የሚባል ልጅ መጣና ቀሰቀሰኝ እንደገና ቀሰቀሰኝና ያንን ነገር ሊያሳየኝ ሆነ ጭላንጭሎቹን ሳያቸው ያል ነገር ሊያሳየኝ ሆነ ደሞ ፈራው 4-5 ሰው ባለበት ውስጥ ነው ኳስ ይዞ የሚገባውና ተሰብሮ ደሞ እንደገና እኔም እንዳልሰበር ሰጋውና ከቀሰቀሰኝ እንደገና እንዳያስተኛኝ መልሶ ብዬ ግን ጥሩ ልጅ ነው በቃ አሁን ከፊት ያሉት ልጆች በጣም ጥሩ ናቸው ያኔ የነበረውን ጃይንት የአንበሳውን ግሩፕ የሚያስታውስ እንትን የመጣውና አሁን ወደ ባርሴሎና ተመልሻለሁ ከንቀልፌ ነቀቻለሁ ስለዚህ የባርሴሎና ደጋፊ ሆነ ተቀጥላለህ እንግዲህ ስቲችን እንያት እና አሁን ልጆቹም ሲያድጉ ቡርኑም ሌሎች አሁን በቀጣይ ሲዝን ቡርኑም ሌሎች የሚደግፏቸው እነዚህ ልጆችን ሰዎች ካገኙ ይሄ ቡድን የሚቀጥለው አመት የሚችለው አለ አይመስለኝም የዓለም ምርጥ ነው የሚገጥመው ባለቤት ኳስ ስታይ አርሰናል ኳስ ስታይ ትደግፋታለህ አይ እኔ በምን አምናለሁ መሰለ አሁን ቀልጥ ያለ የማንቸስተር ዩናይትድ ደጋፊ ባለበት ቦታ ላይ እኔ ባርሴሎና ወይም ቼልሲን ወይም ምናምን እንደግፌ ቢመጣ በአብዛኛው የሚደግፈው ጋር ሆኜ እኔን ስሜት እኔ ነኝ አምቄ የሚይዘው ምክንያቱም ኳስ ተመልካች ነኝ በስሜት የምነዳ አይደለሁም አንዱ ኳስ ይዞ ሲሄድ እዚህ ጋር ምጮህ ወደዚህ ይዞ ሲመለስ ምጮህ አይደለሁም መጀመሪያ ጨዋታው ሲጀምር የመጀመሪያው 15 ደቂቃን አነበዋለሁ ያሰላለፍ እንትናቸው ተሰላፊዎቹን ስታይ ጨዋታው በምን የሚጀምሩበት መንገድ አይና የመጀመሪያው 15 ደቂቃ እኔን ይመራኛል ማን ነው ዶሚናንት የሚሆነው ምናምን ነገር የመጀመሪያው 15 ደቂቃዎች ሩጫ ነው ከዛ በኋላ ያሉት ነገሮች ናቸው መፈራራትም
ምናምንም የተጠና ጨዋታ የምናየውና በዛ ምክንያት ውስጥ ቶሎ ለመደገፍም ቶሎ ለመንቀፍም አልቸኩልም እና ከሷ ጋር ሳይ በጣም ነው ማዳመጠው እሷ ስሜታዊ ናት ስሜታዊ ስለሆነች እዛ ውስጥ አርሰናል ቢስት እንኳን ወይ አርሰናል ቢያገባ እንኳን አልጮህም ቢስት እንኳን ጉልበቴን አልመታም ጀመረምት ስሜት ነው ልክ ብዙሃኑ እንዳለው ጋር ማለት ነው ብዙሃኑ ጋር እንዳለው ማለት ነው ስሜታዊ መሆን ጥሩ አይደለም በቃ የ90 ደቂቃ ጨዋታ ነው እኛ ግን እዚህ እንባላለን እነሱ ግን ማሊያ ሲቀያየሩ ስታይ እኛ እዚህ ጋር እኮ ጠርሙስ እንትን እየተባባለን አልከፍልም እየተባባለን አያውቁንም እኮ እና ልክ እንደ ተጫዋቾቹ ነው መሆን ያለበት ገብቶ ማየት ግን ምን ያክል እግር ኳስን እንድታጣጥመው ያደርጋል ገብቶ ማየት ጥሩ ነው ገብቶ ማየት መጀመሪያ ቡድኖቹን ታቃቸዋል አሰላለፉን ይነገርሃል አሰላለፉን አይተ ደግሞ የማን ወገን በማጥቃት ላይ እንደሚጫወት ማን ወገን በመከላከል ላይ እንደሚጫወት ትገምታል ከዛ ጨዋታው ሲጀምር 15 ደቂቃው ብቻ ይበቃል 15 ደቂቃው አሁን እኮ አዌ የሚባል ነገር ቀርቷል እኮ ሁሉም በሜዳው እንደሚጫወት ነው የሚጫወተው የዛን ጊዜ ግን በነበረ ጊዜ እዚህ ጋር አንድ ጎል ማግባት ማለት እዛ ጋር አዌ ያለው ይሄን ጎል ይዞ ነው የሚሄደው አሁን ግን ዛሬ አርሰናል የሚጫወት እንትንም ኢንተርም ቢጫወት የመጀመሪያ ጨዋታቸው ነው የሚሆነውና ይሄ አሁን አሪፍ ነው ለምን ሁሉ ጊዜም በቃ ለማሸነፍ መግባት እንዳለባቸው ነው ያንን ትርፍ ነገር ይዘው ነው አሁን ባለፈው የነበረው አርሰናል ሪያል ማድሪድን 3-0 አሸንፏል 3-0 አሸንፏል እዛ ጋር ግን ሲመጡ 3-0ን ስሜት ይዘው አይደለም የመጡት እዚህ ጋር ሌላ አዲስ ጨዋታ ነው ምናልባት ምን ነገር ሊፈጠር እንደሚችል አይታወቅም ለምሳሌ በቦሩሲያ ዶርትመንድ ከአርሰናል ከባርሴሎና ጋር እንደዚህ ጠብቀ ነበር ያንን ጎል እዛ ጋር ጠብቀ እዚህ ጋር ትንሽ ደቂቃ ቢኖር ምን ሊፈጠር እንደሚችል አስቶን ቪላን አይተ ከፒኤስጂ አይተ እና እነዚህ ነገር ጠብቃሉ ምን ማለት ነው ይሄ አሁን ሁሉም በሜዳው ሲጫወት በየትኛው ሜዳ ሲጫወት ሜዳው ነው ይሄ አሁን ካለፉት ዘመናት ካዩዋቸው የሻምፒዮንስ ሊግ ጨዋታዎች የተለየ አካሄድ ነው ፎርማቱ ግን ውድድሩን ይበልጥ ህይወት ሰጥቶታል ብለ ታስባለህ አሁን ባለው ሁኔታ በቃ ሁሉም ሜዳ ነው ይሄ ነገር ወዲጇል ግን እነዛን ኳክብት የድሮዎቹን ኳክብት ሮናልዲኒዮን የሚያካክሉ ኳክብት አላየሁም ብዙ አሁን ኦስማ ዴምቤሌ ብቻ ነው ያለው ይሄ ሰው የሚያግዘው ቢኖር ፒኤስጂ የት ይደርሳል ኤንሪኬን አይታል ኤንሪኬ ዛም ሰርቷል ምናምን ሰርቷል እዚህ ጋር ደግሞ በአዲስ ነገር መጣ በአዲስ ነገር ሲመጣ ዴምቤሌን ያሉት ልጆች ማንንም ብዙ ወርልድ ክላስ አይደሉም ግን አታቸዋል በቦታቸው እንዴት ሲከላከሉ እንዴት ሲወጡ እንዳሉ ማለት ነው ስለዚህ የምትነቀው ቡድን የለም አሁን እነዚህ ነገሮች ተረድቻለሁ እና እንደገና ኳስ እንድመለከት ምክንያት የሆኑ ነገሮች እነዚህ ናቸው ደሬ የሮናልዲኒዮ በጣም አድናቂ እንደሆን ካውቃለሁ በጣም ነው የምታደንቀውና አቁሞ ራሱ አደንቀዋል ምኑ ነው ሮናልዲኒዮ አንተ የጥበብ ሰው ስለሆንክ ምኑ ነው ሮናልዲኒዮ የሚመች እንዴት ነው የምትገልጸው እስኪ ንገረኝ እግር ኳስን እንድመለከት ምክንያት የሆነኝ ማለት ነው እግር ኳስን በኃይል በጉልበት ሳይሆን በጥበብ ራሱ ተደስቶ ተመልካቹን አስደስቶ የቡድን አጋሮችን አስደስቶ ጎል ማግባትና ማሸነፍ እንደሚቻል ያሳየ ልጅ ነው እኔ ባከነብኝ ራሱን ሲያስደስት ነው በቃ ስስታም ነው ራሱን ያስደስተው ሰው ሲያልፋይተው ከሆነ የሚያልፍባቸው መንገዶች በቀላል ነው የሚያልፈው ንክኪ የሌለበት እኛ ሀገር ላይ ሙሉጌታ ከበደ ማለት ነው ሙሉጌታ ከበደ እኮ በቃሬዛ ሲወጣ አይቻላል ሙሉጌታ ከበደ እኮ ተደግፎ ሲወጣ አይቻላል ንክኪ የሌለበት ተጫዋች ነው ንክኪ የሌለበት ተጫዋች ደግሞ እግር ኳሱን እንድትወደው ያደርጋል ያን ቡድን እንድትወደው ያደርጋል እና ያ ልጅ በቃ ባከነብኝ መዝናናት በዛ ዝና መጣ ገንዘብ እንጂ እስካሁን መጫወት የሚችልኝ ነበር ኢቭን ኔይማር በቃ እነዚህ ብራዚላውያን በተለይ እነ አድሪያኖን ስታይ እነዚህ እንትኖች ዝና ሲመጣ ምናምን ሲመጣ ይሸነፋሉ ልጆች ናቸው እና በዛ ነበር በቃ ባርሴሎናን የወደድኩት ያ ቡድን እነ ሜሲ ምናምን ባሉበት ከኋላ እነ ማርኩዌዝ ፒዮል
ዳኒ ኤልቬስ እና ኢኒየስታ ዣቪ ቡስኬት ከኋላ ይሄን ቡድን ያለ ምርጥ ያሸንፈዋል እንዴ በዛ ምክንያት ነበር ያን ቡድን ስደግፍ የነበረው ድሪም ቲም ነው ያለ ምክንያት ያለ አሳመነው የሚያሸንፍ ቡድን ማለት ነው ተደስተበት ማለት ነው ኢቭን የሪያል ማድሪድ ጨዋታ ጊዜ አብረው በሙሉ ቆሞ ነው እኮ ነው ለእንትና ያጨበጨቡትና ይሄ ማለት ነው ኳስ ማለት ይሄ ነው ኳስ ማለት ይሄ ነው አሁንም ስናይ ሳልጋዶን ያለፈበት እና እነዚህ ጨዋታዎች እነዚህ ነገሮች ኳስ እንድትወድ ያደርጉህና የባላጋራ ቡድን እንኳን ተነስቶ እንዲያጨበጨብ ላይ ያደርጋሉ እና ይሄ ምንድነው አሁን ላይ ባለው ይሄ አሁን ራሞስ የምትለው ፔፔ የምትለው ምናምን የምትላቸው ይዘ ለቡድናቸው ጥሩ ናቸው የሚመጡት ልጆች አሁን ሳላህን የሰበረበት መንገድና አሁን ማነው ራሞስ የሰበረበትና ያ ጨዋታ እሱ ተጫዋች አይመችም ነበር አይመቸኝም እኔ ይቅርታ አድርግልኝና ለቡድኑ ግን አሪፍ ለቡድኑ የሚፈልገው ነው የሚያደርገው ግን አንድ ቀን ሰው ሲያልፋቸው አላለም እና ሰው ምንድነው የሚያደርገው ታዲያ መቀርጥም ነው ቀልጥሞ መጣል እኛ እንደሰራ ነው ቀልጥሞ መጣል እንደዛ ነው የሚሆነው እና እኔ ኳስ ለማየት በጣም ሪዝነብል ነኝ በመክንያት ነው የማየው ከሌና ከሌ ቡድን ቀረበ እዚህ ቡድን ውስጥ እነማን አሉ ኳስ ልናይ የምንችልባቸው ልጆች ኳስ ብቻ የሚጫወቱ ተከላካይም ከሆነ ኳስ ብቻ ለመንጠቅ እንትን የሚለውን ይሄን ያያል እርግጫና ምናምን ነገር ምን ይሰራልኛል በዚህ ነው ኳስ የማየው አሁን ሴቶች ኳስ እያዩ ነው በጣም ብዙ ደጋፊዎች እየተጫወቱም ነው እንጂ እነ ብርቱካን እነ ሎዛ ምናምን እየተንኮ ከማየት አልፎ ማለት ነው ከዛውጭ በጣም ኳስ ይደግፋሉ በተለይ ኢንተርናሽናል ጨዋታዎችን ስትመለከት አሁን ደግሞ ዘመኑ ቲክቶክ ነውና ታያለ በጣም ብዙ ደጋፊዎች ያለው ማሊያ ለብሰው ምናምን ነገር ስሜታዊ ሆኖ ምናምን አያሉ ሲያስጨፍሩ ሁሉ አያለ ሲያስጨፍሩ እየተመለከትኩ ነበርና ኳሱ ሴቶችን ያመጣበት ምክንያት ኳሱ በደንብ ስላደገ ነው ወይንስ ደግሞ ምንድነው ፋክተሩ ብለ ታስባለህ እኔ እንግዲህ የኔ ግምት ነገር በፊት ሴት እኛ ኳስ ለማየት ስንሄድ ምናምን ሲደናው ምን ይቀርይላ ምናምን ይሉ ነበር ወንዱን በሙሉ አጡት ኳስ ሲኖር ወይስ አንድ ሁለት ያሉና ከወንዱ በልጠው ቁጫ ነው የኔ ግምት ይሄ ነው የኔ ኮንክሉዥን ይሄ ነው ምንድነው ወንዱ ምናምን ነገር ኳስ ላይ ብሎ ሲሄድ ሌላ ሴጋ መሄድ ነበር የሚመስላቸው ወንዱ አብረው ቁጭ ብሎ ደግሞ ሲያው ጭራሽ ከወንዶቹ በላይ ማሊያ ለብሰው የሚያዩት እነሱ ሆኑ እና ኳስ ሁሉንም ሰው ይገዛል ረጋ በላይ ካየው ምን ካልከው 90 ደቂቃ ትሁን እንጂ ብዙ ሰው ይገዛል ብዙ ሰው ይይዛል በዛ ውስጥ መልክቶችን ምኖችን ታንጸባርቀበትና የኳስ ጥበብን መተንተኑ ምናምን ሁሉ ነገር ውስጥ ገባል ስለዚህ ሴቶች ወደዛ ያገቡበት ምክንያት ኳስ ብሎ አሳቦ ሌላ ነገር ይሄ ሲሉ ነበር ሳይውት እነሱ ሰው ቀሩ አሁንኛ ወደ ቤት ነው መንገባው እነሱ ያዩ አንተ እኛ ይገባን በነገራችን ላይ ደሬ የሴቶች የድጋፍ ካልቸር አሁን አውሮፓ ላይ የእግር ኳሱ አንዱ ህይወት ሆኗል አሁን ቱርክ በጣም ብዙ ሴት ደጋፊዎች ነው ያሉት እንግሊዝ ውስጥ በጣም ብዙ ደጋፊዎች ስፔን በጣም እንዳውም የቀጥታ ስርጭት ራሱ ይሄ ውበት አድርጓቸዋልና ክሎዝ አፕ ሁሉ ሲያሳዩን ሴቶቹ የማድሪድን ጨዋታ ይተዋል እንደዚህ ነው ነገር ሴቶችን ነው የሚያመጣው ካሜራው ራሱ ብሎ እኮ ነው የምታየው ስንት አመት የደገፈው ወንድ አለ መቼ ባሏ እኮ እንደውም ኮሚቴ ነው ባሏኮ ኮሚቴ ነው እሷ ከለታት አንድ ቀመታ ነው ካሜራ ያገኛት የቡድኑ እኮ ኮሚቴ ነው ባሏ ውስጥ እሱ ነው በጣም የሚያለቅሰው እዛ ስታዲየም ስር ሆኖ ገብቷል አይደል ስለዚህ ኳስ ኢንተርናሽናል ቋንቋ ነው መልክ ዘር ምን ዕውቀት ምናምን አይጠይቅም አይተህ ብቻ even አይተህ ከሆነ አይነ ስውሩ ልጇን ምትነግርና ታላየ አሁን እንትና ይዟል ምናምን ነገር ስፔን ውስጥ እና ይሄ ምን ማለት ነው ይሄ እኮ ያየ ነው በጣም እንደ ይርዳው የሚያያለ እንደ እግር ኳስ አረባከ እግር ኳስ የማደጋፊ ነው ይርዳው ያገኘው ነው የሚደግፈው በነገር ላይ ግን ኳስ ያያል አሁን ይሄን ይስታል ይላል አረ ከማል ጀምሩ ነው ለዋለው አንዳንዴ
ጮኸት ከሰማ ማለት ነው ሊጀመር ሲል ጮኸት አላል አሁን ይሄን ሲታል ይለኛል አረ ቆይ ገና ሊጀምሩ ነው ምን ያህል ስሜታዊ እንደሆነ ወቅ እንግዲህ በደንብ ነው ገብቶ በደንብ ያዳምጣል እንግሊዝኛውን ያዳምጣል ምናምን ያዳምጣል ጎበዝ በቃ እና ምን ማለት ነው ዛት ማች ሄዷል ኳስ የሚጨምርልህ ነገር አለው ደግሞ እንደዚህ ሰዎች ጆይን ሲያደርጉ በነገራችን ላይ ደሬ አሁን እኔን ስትለኝ ምን እንደመጣልኝ ታውቃለህ ጨዋታ ስናስተላልፍ በሬዲዮ ጨዋታ ስናስተላልፍ የሚደውል አንድ አድማጭ ነበር እና በሬዲዮ ጨዋታውን ይሰማል በሬዲዮ ነው የሚሰማው እና እናንተ ካላስተላለፋችሁ ጨዋታ ስለማላይ እባካችሁ እንዳታቋርጡታል ፋና ያስተላለፈን የቀጣ ስርጭት እና ስራዬ ብሎ የተጫዋቾችን ስም በብሬል ጽፎ የቡድኖችን ስም ጽፎ አይገርምም የሚገርም ነገር አንዴ ደውሎ ምን እንደነገረኝ ታውቃለህ የቻምፒየንስ ሊግ የኢትዮጵያ ፕሪሚየር ሊግ ያሸነፉ ቡድኖችን ዓመተ ምህረት ከፍተኛ ጎል አግቢዎች ጽፎ ይዟል አይገርምም እና እንደዚህ አይነት ሰዎችንም ይፈጥራል ኳስ አዎ ታዲያ ኳስ በቃ ኢንተርናሽናል ይሄ ሁሉም መግባቢያ ነው ለምንም ነገር መግባቢያ ነው በጣም የሚገርመኝ ነገር ግን ሬዲዮ ላይ ሆናችሁ ስታስተላልፉ ጣቢያ ያዟወርኩ አንዳንድ ጊዜ አዳምጣለሁና በጣም ስሜታዊ ሆነዋል ገና ከማል ሚዲያ ሳያልፍ ዋው ምናምን ነገር የሚባል ነው ጠረጴዛው ላይ ሲንጓጓ ሰማለሁና አንዳንድ ጊዜ ለነ ይርዳውም ቢታሰብ ጥሩ ማለት እነ ይርዳው በቃ ጎል እንደገባ ሊቆጥሩት ይችላሉ እና በጣም በቀላል ፓስ ምናምን የተሳተው ኳስ በጣም ትጫዋላችሁ እናንተ ስርዓት ያዙ ስርዓት አይደለም አይ በወልስም ነው አመጣራችሁ የጥቅል ስም ነው በወልስም ነው አመጣራችሁ እና እንደዛ ባይሆን ጥሩ ነው አሁን ለምሳሌ ሬዲዮ ከፍቶ ቴሌቪዥን የሚያይሰው አለ ግን ሬዲዮ እየሰማ ቴሌቪዥን እያየ ሁለቱም ማስኬድ ትችላለህ ወይስ የትኛው ነው የምትመጣው ሚስቴ የምትፈልገው እንትኑን ትፈልጓለች አርሰናል ካለው የሬዲዮን ቫይብ ትፈልጓለች ጀምረህ ነው አርሰናል ወደዛ ቀረብ ካለ ደስ ይላታል ሰብለ ደስ ይላታል በቃ ግን እኮ አብረን ነው የምናየው እና እኮ ፓርቲ ወይ ኢኔስታ ኋላ እየጀመሩ ነው ግን አንዳንድ ጊዜ የሆነ ሬዲዮ እንትን ላይ በጣም በቃ አካይሩ ከናይ ከዚህ ሆን ምናምን ነገር ሲባል ስታዳምጡ ደስ ይላታል እና ይሄ አሁን ለነርዳው ጥሩ አይደለም ነርዳው ግን ስለሚያይ ይርዳው በጣም ነው ሞድ ታውቃለህ አይደል እንደፈለኩ በእናገር ደግሞ መብቴ ነው እና እሱ ይገባዋል ይሄን ደረጃ መሃል ላይ ናቸው ይለኛል እና አንዳንድ ጊዜ ብዙ ነገሮች ባይገኑ ጥሩ ነው ሬዲዮ ላይ ሲሆን የቲቪ አክሰስ የሌለው ወይ ደግሞ ቲቪን የእንግሊዝኛውን መረጃ ብዙም የማይፈልግ ሰው ሬዲዮ ነው የሚያዳምጠውና ሬዲዮ ደግሞ ትንሽ ሰከን ብሎ ጫዋታውን እንትን ቢያደርግ ጥሩ ነው እናንተ ጥሩ ናችሁ ያዳምጥኩ ነው እናስተካክላለን አስተካክሉ ኳስ እይታዎች በጣም ከሚገርሙኝ ውስጥ አንዱ ምንድነው ተጫዋቾችን በደንብ ነው የምታውቃቸው በደንብ ታውቃቸዋለህ አሁን ስለ ሜሲ በጠይቅ ስለ ሜሲ በደንብ ነው የምታውቀው ስለ ሮናልዶ በደንብ ነው የምታውቀውና ተጫዋቾችን የማወቅ እንትኑ አለ ይሄ ያስደስታል ፍላጎቱ አለ ያንድ ቡድን አውትሻይን የሚያደርግ ተጫዋችን በደንብ ከታተላል ካንድ ቡድን ውስጥ አውትሻይን የሚያደርግ ከዛ ቡድን ውስጥ አውትሻይን አድርጎ ሲወጣ ደግሞ ወርል ላይ ይገናል በምን ምክንያት ግን አውትሻይን አረገ ብለ ስታስብ የቡድን አጋሮችን ታል ሜሲን ስንወስድ ሜሲያው ወርል ክላስ ተጫዋች ነው አሪፍ ነው ብዙ ነገሮችን አሳክቷል በጣም ብዙ ነገሮችን ግን በይበልጥ ጎልቶ የታየው ባርሴሎና ነው ባርሴሎና ላይ ሲሆን ማን አለ ኢኔስታ አለ ዣቪ አለ ቡስኬት አለ ከፊት ኔይማር እና እዚህ ጋር እንትን አሉ የኡራጋው ሱዋሬዝ አለ ኋላ ላይ ስትሄድ ደግሞ ዳንኤል ቬስ ማርኩዌዝ ፒዮል ምናምን አሉ ፔድሮ ምናምን ነገር ምናምን አሉ ሶዚ ሜሲ እዚህ ጋር ገነው ለመውጣት ምንም ችግር አልነበረበትም የተደራጀ ቡድን ነው ሮናልዶ ጋር ደግሞ ስትመጣ ሮናልዶ የትኛውም የእግር ኳስ እንትን ውስጥ ሄዶ ተጫውቷል
ስኬቱን ምኑን አሳክቶ ነው የመጣው ግን ብቻው ከፖርቱጋል መጣ ዩናይትድ ገባ አሳካ ከዛ ሄደ ሪያል ማድሪድ አሳካ ጁቬንቱስ ሄደ አሳካ አሁን ደግሞ አረብ ሀገር በሙሉ የወሰዳቸው እሱ ነው አሳካ ይሄን ልጅ ግን ከኋላ አንድ የሚያገዘው ሰው አልነበረም ስፔሻሊ ሪያል ማድሪድ ያለ ቢያንስ በግራ ጋሬት ቤል አለ በዚህ እንትን አለ ቤንዜማ አለ እሱ እዚህ አለ ከኋላ ደግሞ እነማን አሉ ሞድሪክ አለ ቶኒ ክሩስ አለ እነዚህ አሉ እሱ ግን ራሱ ነበር እንትን ሲል ነበር እነሱ አይሰጡትም እሱ ነበር የሚያገባው ሪያል ማድሪድ ውስጥ በጣም እንትን ነበር ጁቬንቱስ ሄዷል ጁቬንቱስም አሳክቶ ነው የወጣው ይሄ ማለት አሁን ሁለቱን ስታወራደር ሜሲ የእግር ኳስ ንጉስ ነው ኦኬ ግን ከኋላው የነበሩትና አብሮት የነበሩትን ከዋክብት ታጋለ እሱ በሄደባቸው ቦታዎች ውስጥ አሁን ሜሲ ከባርሴሎና ሄደ እዛ ጋር ነበር ከነንተና ጋር ያለውን ነገር እናውቃለን ከዛ ወደ አሜሪካ ሄደ የልጅ ግን አሁን ሁሉንም ሊጎች እንትን ብሎ ደግሞ አረብ ሊግ ሄዷል አሁንም እየሰራ ነው አሁን እነሱን እንትን ስል ይሄ በተፈጥሮ ጸጋ ያለ ነው ይሄ ደግሞ የተፈጥሮ ጸጋ ላይ የራሱን ልፋት ጨምሯል ስለዚህ የትኛው ነው አንተ ላንተ ምርጡ ተጫዋች ማለት ነው ከሜሲና ከሮናልዶ ሜሲ የተፈጥሮ ክህሎቱና ችሎታውና ድሪብሊንጉና የሚያገባቸው ነገሮች የእግር ኳስ ልክ እንደ ሮናልዲኒዮ ደስ ይለኛል የሮናልዶ ደግሞ ጥረት አይበገሬነት በየቦታው ሄዶ ጀግንነት ማሳየት የሪከርድ ባለቤትነት ብዙ ነገር ጥንካሬን በምንም አይደለም እግር ኳስ ተጫዋች በየትኛው ቦታ ብትቀመጥ ስኬታማ እንድትሆን የሚያሳይ ነው ሮናልዶ ስለዚህ ሮናልዶ በቃ እኔ ማስቀመጥበት መንገድ ነው ነገርኩ እንጂ ይሄ ኳስ እንዳያረገኛል ይሄኛ ደግሞ ኳስማ ያለውን ግን ልፋትና ድካም ጥረትና ምን ያለምንም ደጋፊ መቻል እንደሚችል ያሳያል ስለዚህ ሁለቱም ጋር ነኝ እኔ አንዱን ማበላለጥ የሚባል ነገር የለም አዎ ማበላለጥ የሚባለው ነገር እነዚህ ጋር ነው ይሄ እንደ ሮናልዲኖ ኳስ ያሳየኛል አልኩ ግን ፒኤስጂ ገብቶ ብዙ አላየው ከኋላው እንትና ነበረች ዲማሪያ ያኔ እሱ ዛ ፒኤስጂ ሲጫወት ልክ እንደነ ኢኔስታና እንደ ጃቪ ለማገዝ አልሞከረችም ማለት ጥረት አድርግ ነበርና አውትሻይን አድርጎ አልወጣም ኔይማርም ዛጋ ነው ፓቢ ዛጋ አለ ሁሉም የራሳቸው ከልት አላቸው የራሳቸው ፍላጎት ራሳቸው ገነመ ወጣት ነው የሚፈልጉት ልክ አርጀንት እንትን ባርሴሎና ላይ እንደነበረው አይደለም ሜሲ አልፎ ጨርሶ ለሱዋሬዝ ይሰጣል እኮ ኔይማር እኮ አልፎ ምናምን እኮ ይሰጣል እኮ ምናምን ነበር ዛጋ ግን አልነበረም ያ ነገር ያ ትሬንድ አልነበረምና እነዚህ ነገሮች ናቸው ብዙ ነገሮችን ዋጣት ሜሲን የብራዚል ያንተ የምን ጊዜ ምርጡ ተጫዋች ማለት ነው የ82 ውስጥ በጣሊያን ተሸንፎ የወረደው ቡድን የግማሽ ፍጻሜ ደረሰው እሱ ቡድን ውስጥ እዛ ውስጥ በጣም ብዙ ማደንቃቸው ተጫዋቾች አሉ የዛን ጊዜ ዛማል ባለሳሳት ሊዮናርዶ የሚባል ነበር ሊዮናርዶ እሱን በጣም ነው ማደንቀው አሁን እዚህ ጋር ብዙ ሶቅራጢስ ይላል አዎ አይ ሊዮናርዶን ማንንም አላየው ስውሩ ሬሳ ሶቅራጢስ ማሪፍ ነው አልከድም ሊዮናርዶን ማንንም አላየውም ልክ እዚህ ጋር ጁቬንቱስ ፒርሎን ታቋል አንድሪያ ፒርሎ በቃ ፒርሎ ማለት ያኛው ማለት ነው ፒርሎን ማን ያውቀዋል ፒርሎ ማለት እኮ ነው ያኔ እዛ ጋር የነበረው ማለት ነው እና ግን ዚኮ ከፊታል እና ያ ቡድን በቃ በጣም የሚያሳዝነኝ ቡድን የሆነ ነገር አለ ማግኘቱ እድለቢስ ነው በቃ ፓውሎ ሮሲ ጉድ አረጋቸው ከዛ በኋላ ደግሞ ለተፈጠረው የፈረንሳይ ብሔራዊ ቡድን ቲጋና በቃ እኔ የማን አድናቂ መሰልኩ መሃል ላይ ኳስ የሚመሰርቱ ኳስ ተቀብለው አምጥተው ምናምን ነገር
ልክ እንደ መስተንግዶ ከወጥ ቤት አምጥተው ቀይ ወጥ ማን ነው ምናምን ነገር ያው ቀይ ወጥ ነው ሜሲ እንካ ቀይ ወጥ እንደዛ አይነት ሰዎችን ማስበው ላይ መሀል ላይ ያሉ ሰዎችን ነው የምወደው እኔ ያቪ ምናምን ስታይ አንቺ ቀይ ወጥ አዎ ሜሲ ቀይ ኔይማር ቀይ ወጥ ነህ አዎ እንካ ቀይ ወጥ ማን ያቪ እንተና ሜሲ ምንድነው ጥብስ እሺ አምጣው እንደገና ጥብስ እንደዛ መሀል ላይ ያሉት በቃ አደራጆች ናቸውና መሀል ላይ ነው ትልቁ ኳስ ያለው መሀል ላይ ነው ትልቁ ኳስ ያለው እንደገና ደግሞ አሁን ማርኬዝን ነገር ያለው ራሞስና ማርኬዝን ትናንት ስናነጻጽር ነበር አይደል ያወራ ራሞስን ያው አንተ እንደማይመች ነገርኛልና ቡድን ይዞ ይወጣል ግን ማርኬዝ ምኑ ነው የሚመች ራፋኤል ማርኬዝ በተለይ ይሄ ከ2010 ወዲህ የመጡ ደጋፊዎች ትንሽ ላይ ያውቁት ይችላል በፈረንጆቹ ማለት ራፋኤል ማርኬዝ በስማ የሚገርመኝ ተጫዋች ነው ፒዮል ገርጋራ ነው ዳንኤል ቬስ አሪፍ ናት ትሄዳለች ራፋኤል ማርኬዝ ማለት ኳስን እንደ ቀልድ ይዞ የሚወጣ ነው ሪስክ ቦታ ላይ ብዙ ሪስክ የምትወስድበት ቦታ ላይ ኳስ አቅልሎ የሚወጣ ሰው ልክ አሁን እኛ ሀገር ላይ ቢያድግልኝ ኤልያስ ሲሳይ ሰማ ተስፊቲ ኳስ ይዘው እንደሚወጡት ማለት ነው ቀለል አድርገውት በቃ እንደው ተመልካች እንደዚህ ሰቀቀን በሚልበሳ ላይ ያለፈውን አመን በደብል ፓስም በምን እንደነ ኤፍሬም ወንደሰን እነ ኩኩሻ ይቡን ነው እንደነሱ ቀለል አድርገው የሚወጡ ነው እና ማርኬዝ የዛ ቡድን ያኔ ፒዮል ገርጋራ ነው ታቋል ለቴስታ ሲዘል ብቻ ነው ደስ የሚለኝ እንደዚህ ብሎ ቴስታ እንዲህ ብሎ ዘሎ ጸጉሩ እንደዚህ ሲል የሴት ችግር ኳስ ሁሉ ይመስለኛል ጸጉሩ ይሳው እና በጣም ነው የሚገርመኝና ማርኬዝ አሪፍ ከየቡድኖቹ ኳስ ይዘው የሚወጡ አሽሊ ኮልን ታቋል አሽሊ ኮል እንዴት በጥግ በኩል እንዴት እንደሚሄድ እንደነዚህ አይነት ልጆች አሉና እንደነዚህ አይነት ሰዎች አሉ ቡድኖች ውስጥ ኦቨር ኮንፊደንስ ሳይሆን በኮንፊደንስ ኳሱን ስለሚያውቁት እንደዚህ አይነት ልጆች እደነቃል በጣም የእንግሊዝ ብሔራዊ ቡድን ጨዋታዎች ብዙ ጊዜ ይመቹዋል ታያለ ወርልድ ክላስ ተጫዋች ያለው ከእንግሊዝ ብሔራዊ ቡድን ውስጥ ነው እንግሊዝ ብሔራዊ ቡድን እኮ በምን እንደሚሸነፍ ታውቃለህ በፕሮፓጋንዳው እንዴት ዴቪድ ቤካም የዓለም ምርጥ ምናምን ነገር ሩኒ የዓለም ምርጥ ምናምን ሃሪ ኬን የዓለም ምርጥ ምናምን ነገር ይባላል አንድ ላይ ሆነው ሲሰባሰቡ አንድ አይደለም ቢቢሲ ነው የሚጫወተው እንጂ እነሱ አይደለም ጣቢያቸው ነው የሚጫወተው እንጂ እነሱ አይደለም ግን ወርልድ ክላስ ተጫዋቾች እዛ እኮ ነው ያሉት ሁሉም ሃንድል ያደርጉበት ነገሮችን የሚይዙበት መንገድ መጀመሪያ አይተዋወቁም እንጂ እኮ ቢቢሲ እኮ ነው የሚጫወተው ጤና እንትን ሬዲዮ ጣቢያውና ቲቪ ጣቢያው ነው እኮ የሚጫወተው ዜናው እኮ ነው የሚጫወተው ስለዚህ እነዚህ ልጆች ደግሞ የእንግሊዝ ነገር ስለሆነ ዜናው ነው እነሱን ይዟቸው የሚገባው እንጂ በነጻነት እንደነ ዴምቤሌ እንደነ ያማል ምናምን አይጫወቱም እዛ ጋር ሃሪኬን አለ ከፊት እንትን አለ ለእንግሊዝ አግብቶ የእንግሊዝ ህዝብ እንዲጮህለት እንጂ እዛ ጋር በቲም ወርክ አግብቶ ማሸነፍን አይደል 66 ነው ዋንጫ ይበሉት ከዛ በኋላ አራት ውስጥ እንደምንም ይገቡና ጣቢያው ወይም ሚዲያው ያበላሻቸዋል በቃ ጣቢያው ስለዚህ ጠፍተው የሚቀሩት ምን ቢሉት አሁን ማይክል ኦwen በዛች በትንሽ እድሜው ስንት ነገር መስራት የሚችል ምናልባት ከነ ጆርጅ ቤስት በኋላ የባሌንዶር አሸናፊ ነው አይደል እና እንደዛ አይነት ነገሮችን ሚዲያ አንዳንድ ጊዜ መጥፎ ተጽዕኖ ያመጣል ለምንም ነገር እና እንግሊዝ ብሔራዊ ቡድን መሳተፉን ወደዋለሁ ጣቢያዎቹን ስለምፈልጋቸው መሳተፉን ፈልጋለሁ ሁለቴን ነው የምነግርህ በተረፈ በሚዲያ በሚለፈልፍ ነገር ሳይሆን ሚዲያ ላይ ባለ ነገር ነው ማሳየት ያለብህ ይሄ ነው እንደምለው ስለ ላሚን ያማል ያወራ ነበርና ቅድም አንስተዋል ይመስለኛል ሰብረውት እንደገና እንዳይመልሱኝ ብለሃል ባርሴሎና ከቡድን አጫወት ይወጣል አይደል
በጣም ፍጥነት ላይ መሰረት ያደረገ በተለይ ደግሞ የመስመሮችን የሚጠቀም ኦቨርላፕ አንደርላፕ የሚያደርጉ የመጨረሻ የአማካኝ የ8 ቁጥርና የ10 ቁጥር ተጫዋቾችን እንቅስቃሴው ካለቀ በኋላ የሚያሳትፍ ባርሴሎና ነው አሁን ያያየን ያለ ነው የድሮ ባርሴሎና እነዚህ 8 ቁጥር ላይ ያሉ ተጫዋቾችን 10 ቁጥር ላይ ያሉ ተጫዋቾችን ምናልባት ከተከላካይ መስመር ክፍል ይዞ ነው የሚሄደው የነበረው ተሸክሞ የሚሄድ እንቅስቃሴ አረ እንደውም ከተመልካች ሁሉ ነበር ይዞ የሚሄደው ከተመልካች ነበር ይዞ የሚሄደው በጣም ከመታገሳቸውና እንደሚያገቡ እርግጠኛ ከመሆናቸው እሱ ነው ያልኩ ያለው ከበረኛው ኋላ ነበር ይዞ የሚሄዱት አዎ ከጀርባው ማለት ነው ታዲያ ከዛ ነበር ይዞ የሚሄደው ይሄ መሆኑ ደሬ ወደ ፖይንቱ ስመጣ ይሄ መሆኑ ምናልባት የተጫዋቾች ታርጌት ላይ ተጫዋቾችን ታርጌት አድርጎ እንዳያጠፋቸው ስጋት ይኖራል ብለ ታስባለህ ቅድም ያልከው ነገር አምሮይ ላይ የጫራው ነገር እኔም ስላለ ነው ምክንያቱም የመታፈኑ ነገር ይኖራል ነፃ ለመውጣት ደግሞ የራስን ስኪል ተጠቀማለህ በዛ እንቅስቃሴ ደግሞ የሚታገስ ተጫዋች ላይኖር ይችላል ሊጎዳ ይችላል አግኝቻለሁ ለምሳሌ ሜሲውን ሲታፈን የሜሲን ጫና የሚያቀልለት የሜሲን እንቅስቃሴ የሚያፍታታለት ተጫዋች ይመጣል ኢኒሽታ ጃቪ ይመጣል ያማል ሲታሰር ማን ነው የሚፈታው ይሄ ትንሽ ባርሴሎናን ያስቸግረዋል እንጂ በጣም ያያህ እኮ ነው 3-0 እየተመራ 4-3 የሚያሸንፍ ቡድን ነው አሁን ይሄ ማለት የሚያሳየው በከፍተኛ ጫና ውስጥ እንደሚያሸንፍ ያውቁታል ግን ከፍተኛ ጫና አለ ማለት ነው 3 እስኪገባባቸው ድረስ ያ ቦታ ክፍት ነው ማለት ነው እዛ ጋር ሰው የለም ማርኩዌዝ የለም ፒዮል የለም ዳንኤል ቬስ የለም ምናምን የለም ማንንም የለም ማለት ነው ግን እንደሚያገቡ ያውቁታል ስለዚህ እነዚህ ልጆች ጋር ነው ጫና ያለው የመከላከሉንም የማኑንም የማጥቃቱንም የእንትንም የስራቱም ምናምን ነገር ፊት ያሉት ላይ ነው ያለው ሰው ከኋላ የለም ማለት ነው የዶርትመንት ጨዋታ መስክር ነው ለዚህ ስለዚህ በደንብ ነው የሚገባባቸው 5-3 ነው የሚያሸንፉት 4-3 ነው የሚያሸንፉት ይሄ ማለት ኋላ ምንም የለም 3-2 በቅርቡ ማድሪድን ኮፓ ዴል ፋይናል ላይ ስለዚህ ይሄ የሚያሳየው ምንድነው እነዚህ ልጆች ላይ ጫናው ተፈጥሯል እነዚህ ልጆች ደግሞ በግል ክህሎታቸው እንጂ በደብል ፓስ እንደነበረው አይደለም ያለፉ ወይ ምን ይያሉ ያሉት እና ለያማል ደግሞ ለመጎዳትና በቅርብ ከኳስ ላለማየት ምክንያት የሚሆነው 4 ተጫዋች መሃል ላይ ይሄዳል ደግነቱ የሚጋጠመው ቡድን አይረግጥም ወይ እንደ ማንያ ፔፔ ወይ ምናምን የለም እንጂ ራሞስ የለም እንጂ ይሄ ድሮ ተሰብሯል አሁን የዋ ተከላካይ ያለው የዋ ተከላካይ ስላለ እስከ በረኛው ድረስ አብሮት ይሄዳሉ እንደ ሰርግ ያያጀቡት ገብቷል እና ይሄ ማለት ልጁን የልብ ይሰጡትና ማይወጣው አዘቅቱ ሲገባል ይሄ ልጅ ቢችል ይሄ ዳንስ ማግባት ካልቻለ ይሰጣል ይሄ ልጅ ያደነኩት በዚህ ደግሞ ይሄንን ነገር ከሰራው ካልተጎዳ ብዙ ነገር ያለመን ሪኮርድ ይሰባበራሉ ያስባሉ ወዲያ በኩል ያለው ደግሞ ራፊኒያ የሚባለው ልጅ ደግሞ እንደዚሁ አሪፍ ነው እሱ ግን ትንሽ ያው ብራዚል ላይ ነው ይሳስታል ምቱ አሪፍ ነው በምቱ ጥሩ ነው ከመታ ያገባል ቀጣት ምቱም ከመታ ያገባል ምናምን ያገባል በዚህ ኮንፊደንስ አለው በፍጹም ግን ለሰው አይሰጥም ሲሰጥም አላየሁትም የተሰጠው ነው ሲያገባ ማየውና እዚህ ጋር ሰስታል እነሱ ጋር ሌቫንዶቭስኪ ስለተጎዳ እንጂ ቢያንስ ታላቃቸው ነው ምን መሆን እንዳለበት ያስተምራቸዋል ብዙ ጨዋታዎችን ሳይአብሬ የመጀመሪያው ጨዋታ ላይ ጉዳት አለመኖር እሱን ትንሽ የተወሰነ እንጂ እሱ ቢኖር ደግሞ ምን ያህል ጫና እንደሚፈጥሩ አውቃል ፊት ላይ ምንም ተከላካይ ማያስፈልጋቸው አሁን እሱ እንኳን በሌለበት በሚሆነው ነገር ማለት ነውና ባርሴሎና ላይ ትንሽ ፍራቻ አለኝ አሪፍ ናቸው ከገባባቸው በኋላ ነው የሚነሱትና ስትነካቸው ነው የሚመጡት ስትነካቸው መሸነፋቸውን ያወቁ ወይ ደግሞ ምናምን በሜዳቸው መሆኑን ሲያውቁት ነበር ይሆናሉ ነበር ከመሆነ በፊት እኮ መጀመሪያ ከኋላ መታደራጀው ቆጣጠር ትችላለህ እንደ ቡስኬት አይነት ኳስ ይዞ እዚህ አሁን አስራት መገርሳ እንደሚሰራው መሃል ላይ ሆኖ እንደሚቀበለው ደረጀ ደግሞ የቡና የነበረው ያኔ 2-3 ሲበሉ የነበረው እንደዛ ኳስ አስጣይ ኳስ ተቀብሎ እድሉ ደረጀ እና ኳስ አስጣይ ምናምን ነገር ሲኖርና እዛው ጋር አርጎ አደራይቶ እንደገና የምትሄድበት ነገር ከሌለ በስተቀር ባርሴሎና እንኳን ትንሽ ሪፎርም ያስፈልጋል ለዚህ ሐሳብ ሃንሲ ፍሊክ የሚባሉት አሰልጣኝ ምን አሉ መሰለ እንደመጡ ነው ይሄን የተናገሩት ራሳችን ሜዳ ላይ ጊዜ ማጥፋት አንፈልግም የሚል አስተያየት ሰጥተው ነበር በጣም ትልቅ ቦልድ ስቴትመንት ነው
ራሳችን ሜዳ ላይ ጊዜ ማጥፋት አንፈልግም ቶሎ ተጋጣሚ ሜዳ ውስጥ መግባት አለብን የሚል አስተያየት ነው የሰጡት ይሄን ምን አደረገው ደግሞ ያግድሞሽ ኳስ ያደረግን አይደለም ቀጥተኛ ይሄ ወደፊት የሚሄድ ኳስ እኛ አቀባይ ኳስ ምን ነው ማለት ነው የዛ አይነት ንክኪ ያደረግን መሄድ ነው የምንፈልገው ብሏል ስለዚህ ከሳቸው የጨዋታ ሐሳብ ተነስተን ባርሴሎና ምን ሊጫወት እንደሚችል ግልጽ ነው አሳታፊነትን መሰረት ያደረገ እንቅስቃሴ ከራሱ ሜዳ ይጀምር ከራሱ ሜዳ ቶሎ ይወጣል ከዛ የተጋጣሚ ሜዳ ላይ ደግሞ ብዙ ጊዜ ሳይወስ ቶሎ ተጫዋች ቀንሶ ታርጌቱን መምታት ይሄን ያየውት እኮ ነው ስለዚህ ያ ምን ፈልገው የሚያዝናናን አሁን እኔ የሚመስለኝ ባርሴሎና ያዝናናን ያለው በጎሉ ነው ባርሴሎና አሁን ብዙ ሰው እየተዝናናው ነው በባርሴሎና ይላል በባርሴሎና ግን እየተዝናናን ነው በየማስበው ነው በጎሎቹ ይመስለኛል ውጤት ይዞ በመውጣት ጎሉን በሚፈጥሩበት መንገድ ግን ባርሴሎና ትግስተኛ ሆኖ የሚፈልገውን እንቅስቃሴ ራሱ በመፍጠር ያ ባርሴሎና የሚታወቅበት ይሄ ሶስቱ ነገር ቫሪዬሽን ኦፍ ትራያንግሎቹ ይሄ ፍሉዲቲ የሚባለው ወይም ደግሞ የፍሰት ከዛው ውጭ ደግሞ ይሄ የማይቋረጥ ገደብ አልባ የሆነው ሙቭመንት ወይም ደግሞ እንቅስቃሴ ባርሴሎና ውስጥ ያያየው ታያለ ይሄን ድሮ ማየውና በብዙ መንገድ መግለጽ ይችላል ለምሳሌ አንዱ የሚከራከረው አይ እንደዚህ ጎል ገብቶ ጎል የማስቆጠር ኤክስጂ ይባላል ወይም ደግሞ የጎል የማስቆጠር ንጻሬ የሚባል ማለት ነው እሱ የትኛው ማጫወት ምትፈጥርበት ነው በየትኛው ማጫወት የጎል ማስቆጠር እንቅስቃሴ ተጋጣሚ ሜዳ ላይ እስካደረሰ ድረስ እሱን ቁጥር ማምጣት ይችላል ግን ያ አይደለም መለኪያው ጎል ምታስቆጥርበት ሬቱ ሳይሆን ወደ ጎሉ ምትሄድበት መንገድ ይመስለኛል አይደል አዎ ለዚህ እኮ ነው እዛ ከበረኛው በኋላ እዚህ እስከ መሃል ሜዳ ድረስ ምንም ፍሰት አታይም ምንም አሁን በቃ ከፊት ያሉት ልጆች አሪፍ በመሆናቸው እንጂ ባርሴሎና እስከረፍት 3 ጎል ተቆርጥሮበት አያቀም ነው የሳቀው እስከረፍት 3 ጎል እንግዲህ ትልቁ ተቀናቃኝ ሪያል ማድሪድ ነው እስከረፍት እኮ 3 ጎል አስገብቶበት አያቀም አሁን ግን እየገባበት ነው ግን ተማሙተው ያሸንፋሉ ስለዚህ ኋላ ላይ በጣም ሊሰራ የሚገባው ቡድን እዚህ መሃል ደግሞ ኢንተር ሚላንን መናቃ ያስፈልግም ኢንተር ሚላን ደግሞ እንዲ በዋዛ የመጣ ቡድን አይደለም ያሸነፋቸውን ቡድኖች ምናምኖች አይተናል ያለውን ሁኔታም አይተናል ያገባቸውም ጎሎችና የተሳቱ ጎሎች የተሻሩበትንም አይተናል ስለዚህ ጨዋታው ቀላል የሚሆን አይደለም በዛ ውጤት ይለፍ እንጂ ጨዋታው ቀላል የሚሆን አይደለም ኢንተር ሚላንም አላነሳንለትም ጣሊያን ውስጥ ካሉት ቡድኖች ውስጥ አንዱ ነው ጉዞ በጣም አስከራሚ ነው አይደል እና ዘንድሮ እነዚህ ጨዋታዎች አሁን እንደው ከ8ቱ በኋላ ያሉ ጨዋታዎች ፋይናል ነው የሚመስሉት አስደማሚ ናቸው ብዙ ነገር አይተህባቸዋል የውጤቶቹን ስታይ ብቻ በራሱ የቀጣይ ጨዋታ እንድትናፍቅ ያደርጋል እነዚህ ነገሮች አሉና ጥሩ ነው ያሁኑ ፎርማት የመጡበት ፎርማት ከብዙ ነገር አጣርተ ፊልተር አድርገህ እነዚህ ጋር ማምጣት መቻል በፊት በሆነ ነገር ነበርና የሚያልፉ ቡድኖች ገና ሲመደቡ የሚያልፉ ቡድኖች ይታወቃሉ ያሸንፉትም ይታወቃሉ አዎ እና እነማን እንደሚደርሱም ታውቃለህ 10 ምናምን ሪያል ማድሪድ የበለው በእንደዚህ አይነት ሜካኒዝም ነው አሁን ግን ሁሉም አለ የጌንክ አለ ምናምን አለ ከኛ ራሱ 40 ምንጭ ሊኖር ይችላል ነበር ያን ሁሉ አሳትፈ ከዛው ነጥረ ወጣ እዚህ ጋር መድረስ መቻል በራሱ ጌሙን የበለጠ ከአንዱ ጨዋታ ወደ አንዱ ጨዋታ ወይን ጠጅ ያረከው ነው የምትሄደው ወይን ጠጅ ነው የሚሄደውና ተመልካችን ያሁን እኔ ብዙ ጊዜ ነበር በቃ ሮናልዲኖን ካጣሁ በኋላ ሻምፒዮንስ ሊግ ብዙ ማን አሸነፈ ወይ ጧት ሃይላይት ነው አሁን ታያለ አዎ በደም ዛስ ዋይ ኳንታ አጠገብ መጣሁት ሙሉ ሆኜ መጣሁት ፉል ኢንፎርሜሽን ያለ በደም ነው ማየው ደሬ በጣም ደስ የሚል ቆይታ አደረግን ስለነበረ ቆይታ በጣም ነው ማመሰግነው ፋይናሉን ገምት እስኪ ደሬ ፋይናሉ ማን ይሆናል የቻምፒየንስ ሊግ አርሰናል እና ባርሴሎና ለዋንጫ ይቀርባሉ በየገምታለሁ እነዛም ቡድኖች ግን ያዋዛ አይደሉም እነዛም ለዋንጫ የሚቀርቡበት የራሳቸው ሜካኒዝም እና ያጫው ስልት አላቸው እንደኔ ግምት ግን አርሰናል እና ባርሴሎና ለዋንጫ ይቀርባሉ ላለው ምኞቴም ነው ጥሩ ኳስ እንድናይ እነዛም ኳስ አይጫወቱም ማለት ግን አይደለም ጥሩ ኳስ እንድናይ ኳስ ንክክ የሌለበት ኳስ በቃ ንክክ የሌለበት ጥሩ ኳስ አይተን
የሻምፒዮንስ ሊግ ፍጻሜን እናያለን ብዬ አስባለሁ በኔ ደረጃ ላይ ስለነበረን ቆይታ በመኳንት በሬ ፖድካስትም ከልብ አመሰግናለሁ እኔም ራሴ በጣም ነው አመሰግነው አንተ አጠገብ ተቀምጬ በእንደዚህ አይነት ነገር ላይ ለማውራት መቻል እጓጓ ነበር በምን ደሞ ጓጓም እንደዚህ አይነት ስሜቶችን ኳስ እንደማይም እንዲያውቁ ኮሜዲው ዛጋ ነው ሌሎች ማህበራዊ ጉዳዮች እንደዚህ ናቸው እነዚህ ነገሮችም ደግሞ ያየን እንደ ሰው ሐሳብ መስጠት እንደምንችል አሰልጣኝ ባንሆን ጋዜጠኛ ባንሆን ምን ባንሆን አይቶ በመረዳት በመገንዘብ ሐሳቦች መስጠት የምንችል መሆናችንንም እንዲያውቁልን አንተ ጋር መምጣቴን ወድጄና ፈቅጄ የመጣውበት ምክንያት ብዙ ተመልካች ስላለ ለካ ደረጀ በዚህም ማንገል አለ ሽምግልና ብቻ አይደለም ኮሜዲ ብቻ አይደለም ምናምን እንዲሉ ይሄንን እንደ ተመልካች የረጅም ዘመን ተመልካች ያገሬንም ሆነ የውጭን በመመልከት ያለኝን ስሜት ለመግለጽ ይሄን እድል ስላገኘው በጣም ነው ማመሰግነው እኔም በጣም ነው ማመሰግነው ደሬ ያማል ነው እሺ